በክርስቶስ ኢየሱስ አምኖ ከዳነ ኢየሱስ ያድናል ብሎ እጁን አንስቶ ከተቀበለ በኋላ በፈለገው የኃጢአት ስርዓት ውስጥ ቢኖር ድንገት ነገ ቢሞት ወደ መንግስተ ሰማያት ይገባል የሚል ትምህርት አለ። አሁን ልጁ ከሷ ጋር ከጽዮን ጋር እያወራ ያለው ያንን ነው። አንድ ጊዜ አንድ ጊዜ እንደውም ዘኔ ያስተምሮ ነበረ ስለ መዳን ማለት ነው። በቃ ደህንነት የሚፈጸም ነው፣ መዳናችሁን ፈጽሙ አይደል እንዴት እንደዚህ ያለ ብለው በጣም ወደውበት ነበር። ያ ሰው በልቡ አምኖ ባፉ መስክሮ ይድናል። ልክ ነው። የመጀመሪያው ነገር በልቡ ማመን ነው፣ ክርስቶስ ኢየሱስን ማመን፣ ከዛ ባፉ መመስከር። ሳያምን አምኛለሁ ብሎ ከዋሻ ባፋቸው ለሚዋሹት ግን በልቡ ካመነ እውነትም ቆርጦ ለተነሳና በልቡ ያመነውን ደግሞ ኢየሱስ ክርስቶስን ከመሰከረ አዎ ይሄ ሰው ድኗል። በልቡ ካመና ምንም አላመንክም ስለደከመ ወይ ወደ ኋላ ስለተንሸራተተ አላመንክም አንተ አልዳንክም ማለት አንችልም። ነገር ግን የዳነ ሰው እንደ ዳነ ሰው መመላለስ ግድ ነው። ጻድቅ እንደጸደቀ ውስጡ የተሸከመው ኢየሱስ ክርስቶስን ስለሆነ ንጹህ የሆነውን ቅዱስ የሆነውን ጌታን ተሸክሞ እሱን አለመምሰል አይቻልም። ድካም ይኖራል። ማንም ቅዱስ የሆነ አንድም የለም በራሱ የቆመ። ጸጋው ግን ያስችላል። በየቀኑ ከላያችን ላይ የምናራግፈው ነገር አለ፣ በየዕለቱ የምንቀረጸው ነገር አለ። ሁሌ እየተሰራን ወደ ሙላቱ ነው የምናድገው፣ ወደ እሱ ነው ወደ መምሰል ነው የምናድገው። ፍጹም ማለት አንችልም፣ ፐርፌክት አይደለንም እኛ። ግን እያንዳንዱ ሰው ድካም አለበት። ሰው በኃጢአትማ ሊደክም ይችላል። ሐዋርያው ጳውሎስ እኮ ያንን የአባቱ ሚስት ያገባው ሰውዬ ከእግዚአብሔር መንፈስ ጋር ከጉባኤው ጋር ተስማምቶ ያን ሰውዬ ለስጋ ሐሳብ አሳልፎ ሰጥቶት ነበረ። በሁለተኛ ቆሮንቶስ ላይ ግን የሰይጣንን ሐሳብ አንስተውም ብሎ ወንድማችንን በህዋት መንፈስ እናቅናው ብሎ መልሶታል። ወደ ጌታ መልሶታል ማለት ነው። ልክ ነው። ሰው በኃጢአቱ ይላል። ነገር ግን አሁን አየሩ ላይ ያለው ትምህርት የምን መሰለሽ? ሰው አንዴ ክርስቶስን ካመነ በምድር ላይ የስጋውን ሐሳብ የዘራውን ሊያጭድ ይችላል። ታሪክ አንቺ እያወራሽ ያለሽው የካልቪኒስቶችን ትምህርት ነው። እኛ እንቀበልም እኮ ካልቪኒስቶች አይደለንም እኛ። አይ ቅድም እሷን እያናገራት ነበረ እሱ። አሁን አንቺ ስራ ጽድቅ ነው ወይ የምትዩ ምናምን ዋን ሴቭድ ኦልዌይስ ሴቭድ የሚል ትምህርት እኛ እንቀበልም። በቃ እሱ ነው እሱ እያላት ይሄ ትምህርት ስላለ ብዙ ጊዜ ገብተው ይከራከራሉ። ብዙ እንትን ላይ ማለት ነው። አሁን ሰውየው ሊል የፈለገው በሱ ነው አታክ ላይ ያረገን የፈለገው ኖ። አዎ በክርስቶስ ኢየሱስ ከተኖረ ጽድቅና ቅድስና ዋናው መሰረት ነው ለክርስትና ማለት ነው። መሰረት ነው። ልንደክም እንችላለን፣ ስጋ ለባሽ ስለሆንን ልንዝል እንችላለን። ግን እለት በእለት መዳናችንን እንፈጽማለን በጌታ ፊት። አሁን እኮ በጣም በሚገርምሽ አንዳንድ ቸርቾች ስም አልጠቅስልሽም የምንስሐ መግባት ነው ይሉሻል። በቃ እንዴ ድነሻል ገብተሽ አምልኮ ነው የምትቀጥዩ። በቃ ዝማሬ ነው፣ መዝሙር ይከፈታል፣ መጨፈር ነው፣ ስጋሽንና ነፍስሽን አስደስተሽ መውጣት ነው። ንስሐ የሚባል እንኳን ነገር የለም። የክርስቶስ ደም ቀርቷል። በቃ በክርስቶስ ደም እለት ነው አይደል? የክርስቶስ ደም እኛን በንስሐ ወደ እግዚአብሔር ለምን እያወቅን በድፍረት ሳናውቅ በስተት የሰራነውን ኃጢአት ይቅር በለን ብለን ማለት ብዙ ከመናገር ሁሉ ስተት አለ ይላል መጽሐፍ ቅዱስ። ስንናገር ልንስት እንችላለን። ከጻድቁ የተነሳ በእግዚአብሔር ፊቱ እለት ንስሐ መግባት አለብን። አሁን ለጽዮን ሊላት የፈለገው ስራ አያስፈልግም፣ በቃ ከዳንሽ በኋላ እንደፈለኩ ልኑር ነው ወይ የምትዩ የሚል ጥያቄ ነው። እታቾኝ እየሰማው ስለነበረ አይደለም፣ እንደፈለግን አንኖርም። መጽሐፍ ቅዱሳችን እኮ እውነተኛው የወይን ግንድ እኔ ነኝ አለ። ገበሬው አባቴ ነው። በእኔ ላይ ያለውን ማለት የዳነውን ማለት ነው ፍሬ የማያፈራውን ምን ያደርገዋል? ይቆርጠዋል፣ ደግሞ ወደ እሳት ይጣላል። 4 ነጥብ ነው። በክርስቶስ ላይ ያለውን ነው የሚያወራው። ስለዚህ ይሄ እንዳይሆን እለት በእለት በአምላካችን ፊት ራሳችንን ሰሚት እያደረግን እያስገዛን በንስሐ እለት ራሳችንን እያማጸንን እግዚአብሔርን እየፈራን መኖር አለብን። አሁንም ታችሁ ናችሁ የምሰሙን ኦርቶዶክስ ወንድሞቻችን ስራ አያስፈልግም፣ ጭራሽ እኛ በጽድቅና በቅድስና መኖር የለብንም የሚል ትምህርት የለንም። ለምን? በቃ ልክ አምላካችንን መምሰል። እኔ ቅዱስ ነኝና ቅዱስ ሁኑ፣ እኔ ጻድቅ ነኝና ጻድቅ ሁኑ
ካለን ጌታ እሱን ነው መምሰል ያለብንና እነዛ የሚያወሩላችሁን ሰምታችሁ እዚህ ቤት ገብታችሁ እንደዚህ እንዳትሉ ልል ነው ልዬ። እሉ የለችም። አንዴ ላውራት ፈልጌ ነበር። እሺ እናቴ የለችም ለች ግን ዞር ብላ ነው። ቅድምም አወራለሁ ብለሽ አለው አሜን አለሽ አለው ትንሳኤ ነኝ። እንዴት ነሽ? እግዚአብሔር ይመስገን አለንና እኔ ብዙ ጊዜ እንደዚህ ላይፍ ስትወጪ አግኝቼሽ አላውቅም፣ ግን ብዙ ጊዜ ነገር የምታቀርቢውን ነገር እከታተላለሁና የምጠይቅሽ ነገር አለ። እኔ አሁን በጣም አክራሪ ከሆነ ኦርቶዶክስ ነው ጌታ ኢየሱስን ያመንኩትና የተረፍኩትም ልል እችላለሁ። በቃ ከነበረው ነገር ካጋጠመኝም የብሪ ነገር ማለት ነውና እኔ ጌታ ኢየሱስን ያገኘሁት አሁን በተነሱት ነቢያቶች ነውና አንቺ ደግሞ በቃ በአጠቃላይ ሁሉንም ስትወቅሺ ነው ምሳ ጽዮን እየቀጥይ ሐሳብሽ ተረት እዛ ተረቶችሽን ሰብስቢና ተረትሽን አውሪ ተረታ። እሺ ጌታ ኢየሱስ ክርስቶስ ስሙ ለዘላለም ይባረክ። በእውነት ነው እኛ የምንላችሁ የጌታ ህይወት የእውነት ህይወት ነው፣ የሚለውጥ ህይወት ነው። እባካችሁ አትቀልዱ በዚህ ህይወት። የሃይማኖት ክርክር አይደለም ያወራን ያለ ነው፣ ስለ ነቢያትም አይደለም። እባካችሁ ስለ ክርስቶስ ኢየሱስ ነው። ነቢያትን እየተወቀሱ ያሉበት ኢየሱስን ስለሸፈኑና ሰዎች ከመዳን ይልቅ ወደ ጥፋት እየመሩ ስላሉ ነው እንጂ የግለሰብ ጉዳይ አይደለም። ይሄ የዘላለም ህይወት ጉዳይ ነው። እባካችሁ ሲሪየስ አድርጋችሁ ውሰዱት። ምንድነው እኔ ግራ ነው የሚያጋባው። ይሄ የህይወት ጉዳይ ነው። አብ ልጁን የሰጠበት ጉዳይ ነው። የሰው ልጅ ይድን ዘንድ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ነው የሚለው። እግዚአብሔር ልጁን የሰዋበት ጉዳይ ነው። የክርስቶስ ኢየሱስ ደም ስጋው የተቆረሰበት ደሙ የፈሰሰበት በጣም በጣም የከበረ ህይወት የእግዚአብሔር ህይወት እኮ ነው። ዘላለማዊ እግዚአብሔር ብቻ ነው። ይሄ እኛን እኮ ዘላለማዊ ነው ያደረገን። ለዘላለም እንድንኖር ነው የተፈቀደልን። ይሄ ህይወት እግዚአብሔርን ዋጋ አስከፍሎታል። ልጁን ሰውቶበታል። የምንቀልድበት ህይወት አይደለም። ተጠርተናል። ስሙ ለዘላለም ይባረክ። ወደ ብርሃን መተናል። ብርሃን በርቶልናል። በብርሃን መመላለስ የኛ ፋንታ ነው። መቀደስ ከኛ ነው የሚጠበቀው። ለመቀደስ ደግሞ ጸጋውን ሰጥቶናል። እባካችሁ ክርስቲያኖች፣ እባካችሁ ጌታ ይመጣል። እንደዚህ ያሾፍን የምንቀጥልበት ዘመን አይኖርም። ጌታ ሊመጣ በደጅ ነው። ኑ ተመለሱ፣ የሳታችሁ ተመለሱ። የሳተ አይመለስምን? የደከመስ አይበረታምን? ተብሎ ተጽፏል። የሳተ ይመለሳል፣ የደከመም ይበረታል። ግን ይሄ ህይወት የከበረ ህይወት ነው። እኔ የኤሳውን ህይወት የሚያስታውስ ሰው በክርስትና አይቀልድም፣ በመዳኑ አይቀልድም። መዳን በክርስቶስ ኢየሱስ የተገኘ ነው። አክብረን ልንይዘው ግን የተገባው ህይወት ነው። ልንጠነቀቅለት የተገባ ህይወት ነው። በቅድስና ልንመላለስ የተገባ ህይወት ነው። ለመዳን ግን የምንሰራው ስራ የለም። በልጁ ያለቀ ጉዳይ ነው። በእግዚአብሔር የጨረሰው ጉዳይ ነው። የአብ የወልድ የመንፈስ ቅዱስ ምክር ያደረገው ነው። ማንም እጁ የለበትም። እግዚአብሔርንም አድነን ብለን አልጠየቅነውም፣ አላማከርነውም። እግዚአብሔር በራሱ መዳንን አዘጋጅቶ ጨርሶ የሰጠን ስጦታ ነው። መዳን ስጦታ ነው። ግን ይሄን ህይወት መኖር የኛ ፋንታ ነው። በሰላሙ እረፍቱን ኢንጆይ እያረግን መንፈሳዊ በረከትን ኢንጆይ እያረግን በቅድስና መኖር የኛ እድል ፈንታዬ ነው። ለመቀደስ ጸጋው ከተሰጠኝ ለምንድን ነው የማልቀደሰው? ለምን እንዴ? ደስ እያለኝ እንዴ? አታመንዝሪ ብሎ እንዳላመነዝር ጸጋን ከሰጠኝ። በብሉይ ኪዳን እኮ አታመንዝር ይላቸውና ሲያመነዝሩ ህግ ይፈርድባቸዋል።
ዛሬ በአዲስ ኪዳን እኮ አታመንዝሪ ብሎ እንዳታመነዝር ደግሞ የሚረዳ ጸጋ ተቀምጧል። በብሉይ ኪዳን አትስረቅ ይላል ሕጉ ከውጭ ሆኖ ድንጋይ ላይ ተጽፎ፣ ሲሰርቁ ኃጢአተኛ ብሎ ፍርድ ያወርድባቸዋል፣ ያስወግራቸዋል። በአዲስ ኪዳን ግን አትስረቂ ይልና እንዳትሰርጊ ብሎ ጸጋ። እሺ አባ ስለው ጸጋን ይሰጠኛል፣ አልሰርቅም፣ እምቢ ይላለሁ። በቃ ፈቃዴ ለክርስቶስ ነው ለጽድቅ ነው ብዬ ማለት ነው። በአዲስ ኪዳን እኮ እኛ ያው ሕግ በሙሴ ተሰጥቶ ነበር፣ እውነትና ጸጋ ግን በክርስቶስ ኢየሱስ ሆነ። ሕጉ ከውጭ ሆኖ ነው የሚያስፈራራህ። አሁን ግን በመንፈስ ቅዱስ ጸጋ ከውስጥ ሆኖ ያግዝሃል። ውስጥህ እኮ ነው። ሕጌ በልባችሁ እጽፋለሁ ነው ያለው። እንደ ብሉይ ኪዳን ድንጋይ ላይ ተጽፎ ለሙሴ እንደተሰጠው ወይም ከደጅ ሆኖ አትስረቅ አታመንዝር እያለ ይሄንን አይደለም። አሁን ውስጥ ነው ያለው። አታመንዝር ሲልህ እንዳታመነዝር ጸጋን አቅርቦ ነው። አትስረቅ ሲልህ እንዳትሰርቅ ጸጋን አቅርቦ ነው። አትመኝ ሲልህ እንዳትመኝ ጸጋ ቀርቦልህ ነው። ያንተ ስራ ምንድነው? ተንበርክኮ ጸጋን መለመን። አለቀ ነገር። ጌታ ሆይ እንደ ቃልህ ኖር ዘንድ ጸጋ ይርዳል። ልብህን ክፍት ማድረግ ለጸጋው ለመንፈሱ ትኖራለህ። ውሸት ነው ካልክን የምስክር ነኝ፣ እያኖረኝ ነው ጸጋው። ትዕቢት አይደለም የምነግርህ፣ በትህትና የእግዚአብሔር ጸጋ ይቀድሳል። እመሰክራለሁ ለጸጋው። አስገርሞኛል፣ አስደንቆኛል። የድሮ ህይወቴን አውቃለሁ። አሁን ደግሞ እየኖርኩ ያለሁትን በክርስቶስ ኢየሱስ ህይወት አውቃለሁ። እኔ ቻልኩት አይደለም፣ ከኔ አይደለም። ድሮም የነበርኩት ያችዋ በስጋ አልተቀየርኩም፣ ውስጤ ነው የተቀየረው። እና የእግዚአብሔር ቃል እውነት ነው። እኔ የቃሉ ምስክር። ያድናል ኢየሱስ፣ ይቀድሳል መንፈስ ቅዱስ። እና እባካችሁ የምንቀልድበት ይሄ ተራ የነቢያት ጭቅጭቅ አታድርጉት። ተራ የሃይማኖት ክርክር አታድርጉት። እያወራን ያለነው ስለ እውነት፣ ስለ ዘላለም ህይወት እኮ ነው ቅዱሳን። የዘላለም ህይወት። ኧረ እባካችሁ፣ ኧረ አይናችሁ ይብራ በጌታ በኢየሱስ ስም። እየተወራ ያለው የከበረ ህይወት የእግዚአብሔር ህይወት ነው። ልጁ የተሰዋበት ህይወት ነው። ደግሞ እውነት ነው፣ የሚዳሰስ የሚጨበጥ እውነት፣ በመንፈስ የተነካካ ነው። የክርስቶስ መገለጥ እኮ በአካል እንድንገባበት ነው የሚያደርገን። ይሄ ስጋህ የሚከብርበት እኮ ነው። በአካል መንግስት ውስጥ የምትገኝበት ነው። አሁን ያለው በመንፈስ ነው። የክርስቶስ መገለጥ ወይም የመጨረሻው ዘመን የሚያደርገው ምንድን ነው? ዓለም እንዲያየው ነው የሚያደርገው። በስጋችን ላይ የከበረውን ለብሰን ከክርስቶስ ጋር መገለጥ እኮ ነው። ኧረ እባካችሁ፣ ኧረ እባካችሁ፣ ኧረ እባካችሁ የስጋ ቤዛነት የሚፈጸምበት ነው። አሁን ሰዎች የእግዚአብሔር ልጆች መሆናችንን አያውቁም። ያን ጊዜ ግን ሊክዱ አይችሉም። ምክንያቱም እርሱን እንደምንመስል ይታወቃል። አሁን የእግዚአብሔር ልጆች ነን፣ በኋላ ግን ምን እንደምንሆን አናውቅም ይላል ዮሐንስ። ቢገለጥ ግን ወይም ሲገለጥ እርሱን እንደምንመስል ይታወቃል ይላል። ያኔ ዓለም ሊክደው አይችልም፣ እኛንም ሊክደን አይችልም የእግዚአብሔር ልጆች መሆናችንን። ይሄ ክብር የሚገለጥበት ነው የጌታ መምጣት ማለት። የመጨረሻው ዘመን ማለት የእግዚአብሔር ልጆች አሁን ፍጥረት እንኳ በተስፋ ነው እኮ የሚጠብቀው። ታውቃላችሁ አይደል? ፍጥረት እንኳ ለዚህ ተስፋ ተገዝቷል፣ ለእግዚአብሔር ልጆች መገለጥ። ተፈጥሮ እየጠበቀ ያለው ያንን ይሄ የመጨረሻውን ዘመን ነው። በተስፋ ነው የተገዛው። ተስፋ አለህ በክርስቶስና በልጆቹ መገለጥ ተብሎ ተስፋ። እንዴት ተስፋ የሚያደርገውን ወዳችሁ ይህን ህይወት ትጥላላችሁ? ፍጥረት እንኳ ተስፋ የሚያደርገው ይህን ህይወት ነው፣ ይህን መገለጥ ነው። እባካችሁ ክርስቲያኖች የተቀበላችሁት ህይወት እጅግ የከበረ የእግዚአብሔር ህይወት ነው። እጅግ እንዲህ ማነጻጸር እንኳ አንችልም። በምድር ላይ መነጻጸሪያ እንኳ የለውም። በአእምሮ ያልታሰበ ነው የሚለው እግዚአብሔር ለሚወዱት ያዘጋጀው ይላል። በአእምሮ ያልታሰበ ሊታሰብም የማይችል በሰው እጅ ያልተሰራ እግዚአብሔር ራሱ ለሚወዱት ያዘጋጀው ይሄ ህይወት ነው የሚገለጠው፣ ሌላ ነገር አይደለም። እና አክብራችሁ ያዙ። በምስር ወጥ
ብኩርናችሁን አትሽጡ፣ ለዓለም አትመቹ፣ ለገንዘብ የኢየሱስን እውነት አትሽጡ፣ ገንዘብ ለማግኘት አትዋሹ። በሌላ አነጋገር ምን ማለት እንደሆነ ታውቃላችሁ? ለዓለም አትመቹ ማለት አትዋሹ፣ አታመንዝሩ፣ አካሄዳችሁ ለዓለም የሚመች አይሁን። በቃ ሲስተሙ ነው። ሲስተሙ ይፈጥፈጥ ከፈለገ ለሲስተሙ ብዬ አልዋሽም። እኔን የሚያኖረኝ እግዚአብሔር እንጂ ሲስተም አይደለም። እውነት ናት። የዓለም ሲስተም የሚቀይራት እውነት የለችም። የፖለቲካ ሲስተም የሚቀይረው የእውነት የለም። ዘረኛ አትሁን ካለኝ ሲስተሙ ዘረኛ ቢሆን እኔ ዘረኛ ለሆን ነው እንዴ? የእግዚአብሔርን ቃል ለፖለቲካ ልሸቅጥ ነው? አልሸቅጥም። እውነት ዘላለም ጸንቶ የሚኖር ነው። መንግስታት ሲለዋወጡ አብሮ አይለዋወጥም። የእግዚአብሔር ቃል አይዘምንም። በነገራችሁ ላይ ሞደርናይዝድ አይደረግም። ያኔ እንደነበረው ነው ለዘላለም የሚኖረው። ፋርነት ከመሰላችሁ በእግዚአብሔር ቃል ፋራ ልሁን፣ ግጥብ ያልኩ ገጣባ ልሁን። የእግዚአብሔርን ቃል አንቄ ይዤ በመገለጡ ያኔ ፋራው ማን እንደሆነ እናያለን፣ በክርስቶስ ኢየሱስ መገለጥ እና ዘመኑ ሲዘምን የእግዚአብሔርን ቃል አብረን የምናዘምን ከሆነ ተጠንቀቁ። ዓለም ስላረገችው እኔ አላረገው ዘመናዊነት ነው በሚል በአፍንጫዬ ዘመናዊነት፣ የእግዚአብሔር ቃል ፋርነት ከሆነ በፋርነት ይቀጥላሉ። ምክንያቱም ቃሉ አይዘምንም፣ ለዘላለም ጸንቶ ነው የሚኖረው። ብዙ ሰው ስለተስማማበትም እውነት አይሆንም። የእግዚአብሔር ቃል ጸንቶ ይቆማል። ብዙ ሰው የተስማማበት አይናችሁ እያየ ይፈርሳል። ዓለም እየተቀበለችው አይናችሁ እያየ ይፈርሳል። የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል። ይህንን በክርስቶስና በጲላጦስ በደንብ ማየት ይቻላል። በዘመኑ የነበሩ ገሊላውያን ሁሉ ጲላጦስ ንጉሥ ነው ብለው ተቀብለውት ነበር። እሱም ራሱ እኔ እንደምፈርድብህ አታውቅምን? እንዴት ዝም ትላለህ አለው። እግዚአብሔር ከሰጠው ውጭ ብሎ መለሰለት። እኔ ግን ለእውነት ልፈርድ። ግን አሁን ንጉሱ ማን ነው? ጲላጦስ ሞቷል፣ የለም። ኢየሱስ ግን የዘላለም የነገስታት ንጉሥ ነው። እውነቱ ያ ነው። በዛ ወቅት ግን እውነት የሚመስለው ጲላጦስ ንጉሥ፣ ኢየሱስ ደግሞ አንድ አይሁዳዊ። ጲላጦስ ሊፈርድበት የሚችል አይሁዳዊ ይመስላል። ያ እውነት አልፈረሰም፣ ፈርሷል። እውነቱ ከ3 ቀን በኋላ ተገለጠ አይደል እንዴ? በትንሣኤው የዘላለሙ ንጉሥ ማን እንደሆነ ሞትን ድል የነሳው ጲላጦስ ሞትን ድል ነስቷል፣ ፈርዶበታል በጌታ ላይ። ግን ከመቃብር በታች አይደለም እንዴ ጲላጦስ? ሐናና ቀያፋ አሉ አሁን በህይወት? ሊቀ ካህናቱ የሉ። ኢየሱስስ አለ፣ ለዘላለም ሊኖር ተነስቷል፣ ዳግም ላይ ሞት። እና እባካችሁ የእግዚአብሔር ቃል ላይ ጥብቅ በሉ፣ እንቅ አርጋችሁ እሱን ያዙ። ዘመኑ ቢዘምን ዘመናዊት ነው ቢላችሁ፣ ህግ ነው ቢሏችሁ፣ ህግን ተጋጩት ሄዳችሁ ከእግዚአብሔር ቃል ጋር። ከህግ ይፈርሳል ይለወጣል። መንግስት ሲያልፍ አብሮ የሚያልፍ ነው ህግ። የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል እና ከእግዚአብሔር ቃል ጋር ጽኑ እባካችሁ እህቶቼ፣ እባካችሁ። ይሄ ዲሴፕሽን ውስጥ ገብተናል። ሶሪ ጽዮን፣ የሆነ ሞዴሬተር የሆናችሁ ሰዎች አትነካኩ እስኪ ገብታችሁ። ምንድን ነው ይሄ የሆነው? ካሜራው አላውቅም። ሶሪ ጽዮን። እሺ ኢትስ ኦኬ። ምን አውቃለሁ። ፊቴን አትነካኩት ፕሊስ፣ ገብታችሁ ማለት ነው። አለዚያ እንትኑን አነሳዋለሁ። ሚዩት ብቻ ነው የማደርገው። ምን እንደሆነ አላውቅም። ህፃን ልጅ አስመስሎኛል። ሰብስቦ ምን እንዳደረጉት አላውቅም። እሺ ጽዮን፣ ሶሪ ስላቆምኩሽ። ኦኬ ኢትስ ኦኬ። ለእህቶቼ አንድ መልእክት አለኝ። ይኸውላችሁ ዲሴፕሽን የሚጀምረው በትንንሽ ነው። እባካችሁ ጥፍር ስትቀጥሉ ዲሲቭ እያረጋችሁ ነው ሰውን። ያንቺ ናቹራል ጥፍር አይደለም፣ የውሸት ጥፍር ነው የቀጠልሽው፣ የሰው ስሪት። እግዚአብሔር በተፈጥሮ የሰራውን ኮፒ አድርገው ሰርተው፣ ሰይጣን ሁልጊዜ ኮፒ ነው የሚያደርገው ታውቃላችሁ። ፈጣሪ አይደለም፣ መፍጠር አይችልም። የእግዚአብሔርን የተፈጠረውን ወይ አቢዩዝ ማድረግ ወይም ኮፒ ማድረግ ነው የሰይጣን ስራ። በተፈጥሮ እግዚአብሔር የሰጠንን ጥፍር እየበላን እንድናጠፋና የዛ ጥገኞች እንድንሆን ነው የሚያደርገን። የአርቲፊሻል ጥፍሩ ጥገኞች ሁልጊዜ ያለሱ መንቀሳቀስ እንዳንችል፣ ምክንያቱም ይበላዋል ከስር ያለውን የተፈጥሮውን ማለት ነው። ከዛ ራሳችንም ዲሲቭ ተደርገን የኔ ያልሆነውን የኔ ነው ብዬ አምኜ ሌላውንም ዲሲቭ የማረግበት ነው። ኢቭን ሜካፕ
እባካችሁ በስሱ እባካችሁ የእግዚአብሔር ቤተ ክርስቲያን በደም ግባቷ በተፈጥሮ ነው የምታበራው። እንደ ፀሐይ ታበራለች። የእግዚአብሔር ክብር ነው የሚያበራባት እንጂ ኮስሞቲክ አይደለም። ኮስሞቲክ ማለት ምን እንደሆነ ታውቃላችሁ? ዓለም ማለት ነው። ኮስሞ ማለት ይሄ ዓለም ማለት ነው። ይሄ የሚታየው ኮስሞቲክ የሚለው ቃል የመጣው ከዓለማዊነት ነው እና የዓለም ነው። እባካችሁ የእግዚአብሔር የሆነውን ውደዱ፣ ተፈጥሯችሁን ውደዱት፣ አታበላሹ። ለምንድን ነው በአርቴፊሻል የምንደምቀው? አርቴፊሻል ስሙ ራሱ ተፈጥሯዊ አይደለም። ይሄን ደፍሬ የምናገረው ያየሁት ነገር ስላለ ነው። እግዚአብሔር አንዳንዴ በህልም የሚያሳየኝ ነገር ስላለ ነው። 2 ሴቶችን ስላሳየኝ ነው ጌታ። አንዷ በጣም ውበቷ በኮስሞቲክስ የሚያበራ፣ አንዷ ደግሞ በተፈጥሮዋ የምታበራ። በትክክል ሁለቱም፣ አንዷ በኮስሞቲክስ በጣም ተውባ ልነግራችሁ አልችልም። ይችኛዋ ደግሞ ጸዳሏ ያበራል፣ ግን በተፈጥሮ ናት፣ ኮስሞቲክስ የለባትም። ይቺ ቤተ ክርስቲያን ናት፣ ይቺ ደግሞ ዓለም ናት። በጣም ነው የደነገጥኩት። ስለዚህ እኔ ውግንና ከቤተ ክርስቲያን ወይስ ከዓለም? ከዓለም ከሆነ በዓለም ነገር እደምቃለሁ፣ ከቤተ ክርስቲያን ከሆነ ደግሞ በቤተ ክርስቲያን ነገር። የኛ ጸዳል የሚመነጨው ከእግዚአብሔር ክብር ነው። የክብር ጸዳል ያበራል ብለን አይደል እንደ የዘመርነው? አንተ በመረጥከው ሕዝብ ላይ የክብር ጸዳል ያበራል። እና የክብሩ ጸዳል የሚያበራብኝ ከሆነ ኮስሞቲክሱን ለምን ፈለግኩት? ኮስሞቲክሱም እኮ ጸዳልሽ እንዲያበራ ነው የሚያደርገው፣ ሌላ አዲስ ነገር የለውም። በዚህ ስላልተቻለ በዚህኛው እየሄድኩ ነው ማለት ነው። በእግዚአብሔር ክብር ማብራት ያቃተኝን ጸዳል በማን ላመጣው ነው? በዓለም ላመጣው ነው ማለት ነው። በሰው ፊት ጸዳል እንዲያበራ እባካችሁ እህቶች፣ ጸዳላችሁ በእግዚአብሔር ክብር ያብራ። ብዙ የምትሰሙት ኖራላችሁ በዚህ ቤት። ጌታ ይባርክሽ። አሜን። ቅዳሜ እንቀጥላለን። አለሽ የቀረ የምጠቀልዩ ሀሳብ ካለሽ ጨርሽ። ካቋርጭሽ ከሆነ የለም። በጌታ ላልሆኑ ግን አንድ መልእክት አለ። እባካችሁ ይሄ የእውነት ቃል ነው የምንነግራችሁ። ክርስቶስ ኢየሱስ እውነት ነው። ቃሉን አንብቡ። ኑ ወደ ጌታ ኑ። በቃ ሁሉን ጥላችሁ ጌታን ተከተሉ። ለዘላለም አታፍሩበትም። ለዘላለም በሁሉ ነገር ልናፈር እንችላለን። እርግጠኛ ሆኜ የምነግራችሁ በጌታ አታፍሩ፣ በጌታ አትከስሩ። ብዙ ነገር ሊያከስረን ይችላል በዚህ ምድር ላይ። አንድ የማያከስር እውነት ልንገራችሁ፣ አንድ ለዘላለም የማያሳፍር እውነት ግን የእግዚአብሔር ቃልና የናዝሬቱ ኢየሱስ ብቻ። በዚህ አምናችሁ ወደ ጌታ ኑ። ተባረኩ። ጨርሻለሁ።